ሌላ 12 ቀን መጠበቅ የምትችል አይመስልም። ዓለም በዚህ ቁመናዋ ላይ ሆና ነገር ግን አይመስልም። ምናልባት እንደቀደመው ጊዜ ጦርነቱ የ12 ቀን ከሆነ የኤነርጂ መረጃዎች አስተዳደር እንደሚነግረን ከሆነ በቀን 20 ሚሊዮን በርሜል ነዳጅ በዚህ ሰርጥ ያልፋል። ይህም በዓመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይተላለፋል ማለት ነው። ስለዚህ በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየትን ሊያስከትል ይችላል። የሚወሪያውኑ በዓለም ዙሪያ ዋጋ ንረት እንዲፈጠር ያደርጋል። ቢቢሲ ጉዳዩን ባለሙያዎችና ተንታኞች አማክሮ በሰራው ዘገባ ስለ ሆርሙዝ ሰርጥ መዘጋት ይህን ይላል። ተንታኞች እንደሚሉት ለኢራን የሆርሙዝ ባህር ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም ልክ የኒኩሌር ጦር መሳሪያ ከመያዝ ጋር ተመሳሳይ ነው። ዓለም አቀፉ ማህበረሰብ የኢራንን ወታደራዊ የኒኩሌር መርሃ ግብር ለረጅም ጊዜ ሲቃወም እንደነበረ ሁሉ ታላላቅ አገራት ቴህራን ያላትን ስትራቴጂካዊ አቀማመጥ ተጠቅማ ያለምን የኃይል አቅርቦት እንድታንቅ እንደማይፈቅዱ ደጋግመው ሲገልጹ ተሰምተዋል። ብዙውን ጊዜ ኢራን የባህር ሰርጡን ለጊዜው ልትዘጋው እንደምትችል ባለሙያዎች ይተነብያሉ። ነገር ግን ብዙዎች ዩናይትድ ስቴትስና አጋሮቿ ወታደራዊ መንገዶችን በመጠቀም የባህር መስመር ፍሰቱን በፍጥነት ወደ ነበረበት ሊመልሱት እንደሚችሉ እርግጠኞች ናቸው። በአውሮፓውያኑ 2012 የአሜሪካ ኮንግረስ የምርምር አገልግሎት ባደረገው ጥናት መሰረት ኢራን ሰርጡን ለመዝጋት አዝጋሚ አካሄድ ልትከተል ትችላለች። ሊሆናሉ ተብሎ የተዘረዘሩት እርምጃዎች የሚከተሉትን ያካትታሉ። ያምናን ቀን አማሁት ላፌ ለከት የለው የዘንድሮ መጣ እጅግር የሌለው እንዳለው ያገር ሰው የዚህኛው ዙር ሳይብስ አይቀርም። ትራምፕ ኢራን ላይ የተጀመረው የውጊያ ዘመቻ በሙሉ ኃይልና ሁሉም ግቦቻችን እስከሚሳኩ ድረስ ይቀጥላል የሚል አዋጅ አስነግረዋል። የእስራኤል ጦር ሊባኖስ ውስጥ ባሉ ከ50 በላይ መንደሮች ውስጥ የሚገኙ ነዋሪዎች አካባቢያቸውን ለቀው እንዲወጡ ትዕዛዝ ሰጥቷል። ይህንንም ተከትሎ አገሪቱ ዜጎች መኖሪያቸውን ለቀው እየወጡ ነው። ቤሩትና ሲዶን ከተሞች ውስጥ የሚገኙ ነዋሪዎች ለቀው በሚወጡበት ወቅት ከፍተኛ የትራፊክ መጨናነቅ መከሰቱን የሚያሳዩ ምስሎች ወጥተዋል። ሄዝቦላህ ትክክለኛ ኢላማቸውን የሚመጡ ሮኬቶችንና በብዛት ተጉዘው ጥቃት የሚያደርሱ ድሮኖችን በሰሜናዊ እስራኤል በሚገኝ የሚሳኤል መከላከያ ስፍራ ላይ ማስወንጨፉን ገልጿል። ለሄዝቦላ ጥቃት ምላሽ መስጠት መጀመሩን ያረጋገጠው የእስራኤል ጦርም ጥቃቱ ሄዝቦላ በዘመቻው ለመሳተፍ ያሳለፈው ውሳኔ ላይ የሚፈጸም እንደሆነ አስታውቋል። የባህረ ሰላጤው ሀገሮች የኢራንን ጥቃት ለመከላከል እየተወያዩ ነው። ይህንን እንደማምረው ትኩሳቱ ገና አልበረደም፣ እንደውም ወደ መባባሱ ያዘነብላል። ከዚህ ሁሉ የሚልቀው ትኩሳት የሚበረታው ደግሞ ኢራን በእጁ ያለን አንድ ወሳኝ አማራጭ ለመጠቀም የተነሳችው እንደሆነ ነው። የሆርሙዝ ሰርጥ ስትሬት ኦፍ ሆርሙዝ። የዓለም ሚዲያዎች ሁሉ በዚህ ሰዓት የፊት ገጻቸውን አንድ ጥያቄ ሸፍነዋል። ዊል ኢራን ሸት ዳውን ስትሬት ኦፍ ሆርሙዝ? ኢራን የሆርሙዝ ሰርጥን ትዘጋው ይሆን? መካከለኛው ምስራቅ በጭንቅ ሲያዝ ኢራን የኃይል ሚዛን በተቃራኒው እንዳዘነበለ ሲሰማት ጭንቀቴን ዓለም ይጨነቀው ብላ ስታምን የምትወስደው ከባድ እርምጃ ነው የሆርሙዝ ሰርጥን መዝጋት። ሰርጡ ቢዘጋ ምንድን ነው የሚፈጠረው? ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ኢራቅ፣ ኳታር አብዛኛውን የነዳጅና የተፈጥሮ ጋዝ ምርታቸውን ወደ ውጭ የሚልኩት በሆርሙዝ ሰርጥ ነው። ነዳጅ ላኪዎች የሚጠቀሙበት ሰርጥ ስለሆነ የነዳጅ እጥረት ይከሰታል። በመሆኑም የነዳጅ ዋጋ ይወደዳል። ብዙ ሀገራት በዚህ ሰርጥ በሚመጣው ነዳጅ ነው ኢኮኖሚያቸው የሚንቀሳቀሰው። በመሆኑም ሰርጡ ቢረበሽ ከፍተኛ ኢኮኖሚ ቀውስ ይፈጠራል። የተለያዩ ሸቀጦችም የኢንዱስትሪ ዕቃዎች፣ ምርቶች በመርከብ በዚህ ሰርጥ ያልፋሉ። ይህ ሰርጥ ቢረበሽ የሎጂስቲክስ ስራዎች ችግር ይገጥማቸዋል። የዓለም የንግድ ስርዓት ላይም ትልቅ ችግር ይፈጠራል። የሁሉ እንዲሆን ምክንያት የሆነው ሆርሙዝ ለመሆኑ ማን ነው? በዓመት ከ3.2 ቢሊዮን ዶላር በላይ ወጪ የሚጠይቃት ነዳጅ የምትገዛው የጦርነቱ ቀጠና ሆኖ በተከለሉት ኩዌትና ባህሬን በመሆኑ ምርቱን ለማስገባት ልትቸገር የምትችልበት ሁኔታ ከተፈጠረ አጠቃላይ ሀገራዊ ኢኮኖሚው ላይ ጫና ሊፈጥር ይችላል። እንደ ፋይናንስና ኢኮኖሚ ባለሙያዎች ገለጻ በኢትዮጵያ ተጽዕኖ ከፍ ሊያደርጉ ከሚችሉ ምክንያቶች መካከል አንዱ ኢትዮጵያ ከመካከለኛው ምስራቅ ጋር ያላት ኢኮኖሚያዊ ግንኙነት የጠነከረ መሆኑ ነው። የነዳጅ አቅራቢ ድርጅት እንደሚያመለክተው ከኢትዮጵያ ቤንዚንና ናፍጣ ፍጆታ 50 በመቶ ከኩዌት የሚገባ፣ ቀሪው ምርት የሚመጣው ከዚያው አካባቢ ነው። ስለዚህ ኢትዮጵያ ግዢ የፈጸመችበትን ነዳጅ ለማስገባት ጦርነቱ እንቅፋት የሚሆንባት ከሆነ ሊፈጠር የሚችለው ችግር ቀላል አለመሆኑ። ከነዳጅ ችግር ባለፈ ደግሞ የኢትዮጵያ ምርትን ከሚገዙ ሀገሮች ውስጥ ብዙዎቹ በዚሁ ጦርነት አካባቢ ያሉ በመሆኑ ወደ እነዚህ ሀገሮች የሚላኩ ምርቶች ከቀነሱ ከወጪ ንግድ የምታገኘው ገቢ ሊቀንስ ይችላል። የኢትዮጵያ ብሔራዊ ባንክ የ2023/24 አራተኛ ሩብ ዓመት መጨረሻ ድረስ ያለው ሪፖርት እንደሚያመለክተው እስከ ሩብ ዓመቱ ከኢትዮጵያ ከተላኩ ምርቶች ውስጥ ከ37 በመቶ በላይ የሚሆነውን የገዙት የእስያ ሀገሮች ናቸው። ከነዚህ ውስጥ አብላጫውን እጅ የያዙት ደግሞ የአየር ክልላቸውን የዘጉና በጦርነቱ ዙሪያ ያሉ ሀገሮች ስለመሆናቸው ለመገንዘብ ይቻላል። በሪፖርቱ በዝርዝር እንደቀረበውም እስከ ሩብ ዓመቱ መጨረሻ ድረስ ከኢትዮጵያ ከተላኩ ምርቶች ሳውዲ አረቢያ 24.4 በመቶ፣ ዩናይትድ አረብ ኤምሬትስ 14.5 በመቶ፣ እስራኤል 5.1 በመቶ፣ የመን 1.2 በመቶ ምርቶችን ከኢትዮጵያ የገዙ ሀገሮች ናቸው። ይህ ሲታይ የወጪ ንግዱ ላይ ተጽዕኖ ሊያሳርፉ ይችላሉ ብለዋል። ለምሳሌ ኢትዮጵያን አብዛኛው ስጋ የምትገዛው ሳውዲ አረቢያ ነው። ሳውዲ አረቢያ አየር ክልሏን ስትዘጋ ኢትዮጵያ የስጋ ወጪ ንግድ በከፍተኛ ሁኔታ ይጎዳል። ከኢትዮጵያ ባለፈ መስመሩ ቢዘጋ የትኛው ሀገር ይበልጡን ይጎዳል ብለን የጠየቅን እንደሆነ ደግሞ ቮርቴክስ የተሰኘው ድርጅት ይፋ ያደረገው ጥናት እንደሚያመለክተው ሳውዲ አረቢያ በቀን 6 ቢሊዮን በርሜል ድፍድፍ ነዳጅ ዘይት በሆርሙዝ ባህር ሰርጥ በኩል ወደ ውጭ ትልካለች። ይህም ከየትኛውም የአካባቢው ሀገር ይበልጣል። ቻይና፣ ህንድ፣ ጃፓን እና ደቡብ ኮሪያ በሆርሙዝ ሰርጥ በኩል የሚያልፍ ድፍድፍ ነዳጅ ዘይት ከሚያስገቡት መካከል ግንባር ቀደሞቹ ናቸው። የአሜሪካ ኤነርጂ መረጃ አስተዳደር በ2022 ወደ 82 በመቶ የሚጠጋ ድፍድፍ ነዳጅ ዘይትና ሌሎች የተፈጥሮ ሀብቶች በባህር ሰርጡ አልፈው ወደ እስያ ሀገራት ተጓጉዘዋል ብለዋል።
የዜና ዘገባዎች እንደሚያመለክቱት የደቡብ ኮሪያን 60% ያህል የነዳጅ ዘይት አቅርቦት በሆርሙዝ ሰርጥ ባህር በኩል የሚያልፍ ነው። ጥሰት የሚያስከትለውን መዘዝ በግልጽ ሳይገልጽ በሆርሙዝ የባህር ሰርጥ መንቀሳቀስን ማገድ፣ በሰርጡ የሚያቋርጡ መርከቦች ሊፈተሹ ወይም ሊያዙ እንደሚችሉ ማወጅ፣ በመርከቦች ላይ ማስጠንቀቂያ ተኩስ መክፈት፣ የተወሰኑ መርከቦችን በወታደራዊ ኃይል ኢላማ ማድረግ፣ በባህር ሰርጡና በፋርስ ባህረ ሰላጤ ውስጥ የባህር ውስጥ ፈንጆችን ማጥመድ፣ የንግድና ወታደራዊ መርከቦችን ኢላማ ለማድረግ ሰርጓጅ መርከቦችና ሚሳኤሎችን መጠቀም። በኢራንና ኢራቅ ጦርነት ወቅት ኢራን የነዳጅ ጫኝ መርከቦች ላይ ሚሳኤሎችን የተጠቀመች ሲሆን በባህረ ሰላጤው ላይ የባህር ውስጥ ፈንጆችንም ማጥመዳለች። ከነዚህ ፈንጆች መካከል አንዱ ዩኤስኤስ ሳሙኤል ቢ ሮበርትሰን የተባለውን መርከብ በመምታቱ አሜሪካ በምላሽ ወታደራዊ እርምጃ ወስዳለች። ኢራን የሆርሙዝ ሰርጥን ሙሉ በሙሉ መዝጋት ሳትችል የቀረች ቢሆንም የመርከብ ኢንሹራንስ ክፍያን በከፍተኛ ደረጃ እንዲጨምር ምክንያት ሆኗል። ከዚህም በተጨማሪ በባህረ ሰላጤው መውጫ ላይ መጨናነቅ በመፈጠሩ መርከቦች ለከፍተኛ ወጪ ተዳርገውም ነበር። በሆርሙዝ ሰርጥ መዘጋት ከሚጎዱ ሀገራት መካከል ኢትዮጵያ አንዷ ነች። ወትሮም በነዳጅ እጥረት የምትቸገረው ኢትዮጵያ ይሄ ክስተት ሲጨመርበት የዋጋ ንረቱ ሰማይ ነካል። የነዳጅ እጥረቱም ከቁጥጥር ውጭ ሊወጣ ይችላል። በነገራችን ላይ ኢራን ሰርጡን ባትዘጋውም ጦርነቱ ስለተቀሰቀሰ ብቻ ኢትዮጵያ በብዙ መንገድ ትጎዳለች። በኢትዮጵያ ተጽዕኖ ሊያርፍባቸው ከሚችሉ የኢኮኖሚ ዘርፎች መካከል አብዛኛው የወጪና የገቢ ንግዱ አሁን ጦርነቱ በተቀጣጠለበት አካባቢ መሆኑ እንደ ትልቅ ስጋት የሚወሰድ ነው። ዳርዳኔል የባህር መተላለፊያ መስመር ሳይቷን ቱርክና አውሮፓዊቷን ቱርክ እንዲሁም ጥቁር ባህርን ከሜዲትራኒያን ባህር ጋር ያገናኛል። ታርታር የባህር መተላለፊያ መስመር ሩሲያን ከእስያ የሚያገናኝ መስመር። ታይዋን ወይም ፎርሞሳ የባህር መተላለፊያ መስመር ታይዋንና ቻይናን የሚያገናኝ መስመር ነው። ሞዛምቢክ የባህር መተላለፊያ መስመር በሞዛምቢክና በማዳጋስካር መካከል የሚገኝ መስመር ነው። ዩካታን የባህር መተላለፊያ መስመር ሜክሲኮንና ኩባን የሚያገናኝ። ፍሎሪዳ የባህር መተላለፊያ መስመር ኩባንና አሜሪካን ያገናኛል። ሀድሰን የባህር መተላለፊያ መስመር ሀድሰን ባህረ ሰላጤንና ላብራዶር ባህርን የሚያገናኝ ነው። ቶሬስ የባህር መስመር ፓስፊክ ውቅያኖስ የሚገኝ ሲሆን በኒውዮርክ ኬፕ ሰላጤና በአውስትራሊያና በፓፑዋ ኒው ጊኒ መሃል የሚገኝ ነው። ማጅላን የባህር መስመር ደቡብ አሜሪካን ከበስተደቡብ ጫፍ በኩል የሚያስተላልፍ። ዶቨር ስትሬት እንግሊዝን ከተቀረው አውሮፓ ጋር የሚያገናኝ የባህር መስመር ነው። አሜሪካን በየቀኑ ወደ 700,000 በርሜል ድፍድፍ ነዳጅ ዘይትና ሌሎች ማዕድናትን በባህር ሰርጡ በኩል ታጓጉዛለች። ይህም በግምት በጠቅላላው ከምታስገባው ነዳጅ ዘይት 11 በመቶ ሲሆን የፍጆቷ ደግሞ 3 በመቶ ይሆናል። በነገራችን ላይ ሆርሙዝ ከፍተኛ የነዳጅ መተላለፊያ መስመር እንጂ ብቸኛው አይደለም። በዓለም ላይ በርካታ በከፍተኛ የወታደር ኃይል የሚጠበቁና እንደ አይን ብሌን የሚታዩ የባህር በሮች ሲገኙ ዓላማቸውም የንግድ የሰውና የጦር መሳሪያ መርከብ መተላለፊያ መስመር ሆኖ ማገልገል። ከሚታወቁት የንግድ መስመሮች መካከል ውስጥ ጥቂቱን ጠቅሰን ፕሮግራማችንን እናብቃ። ጂብራልተር መተላለፊያ አትላንቲክ ውቅያኖስንና ሜዲትራኒያን ባህርን ያገናኝ። ሆርሙዝ የባህር መተላለፊያ መስመር ፐርሺያ ባህረ ሰላጤንና ኦማን ባህረ ሰላጤን የሚያገናኝ ሲሆን ሆርሙዝ በዓለም ስትራቴጂካዊ ጠቀሜታ ካላቸው የባህር መስመሮች ግንባር ቀደሙ ነው። ባቤል መንደብ ቀይ ባህርንና የደን ባህረ ሰላጤን እንዲሁም አፍሪካንና እስያን ያገናኛል። ማላካ የባህር መተላለፊያ ህንድ ውቅያኖስንና ፓስፊክ ውቅያኖስን የሚያገናኝ ረጅሙ የባህር መስመር በር ማላካ ሲሆን ይህም 800 ኪሎ ሜትር ርቀት አለው።